እሺ እንዴት ናችሁ? አማን ነው። የፊዚክስ የሞዴል ኤግዛም ጥያቄዎችን መስራት ጀምረን ነበር። ከዛ በፊት ለድምጼ ይቅርታ፣ ወደ ባዶ ክፍል ነው ያለሁት፣ ያስተጋባል። ሶሪ ለማለት ነው። እሺ በዛ መሰረት በክፍል አንድ ቪዲዮአችን ከጥያቄ ተራ ቁጥር 1 እስከ ጥያቄ ተራ ቁጥር 10 ድረስ ያሉ ጥያቄዎችን ሰርተናል። አሁን ደግሞ በዚህኛው ቪዲዮ ከጥያቄ ተራ ቁጥር 11 ጀምረን እስከ ጥያቄ ተራ ቁጥር 20 ድረስ ያሉ ጥያቄዎችን አብረን እንሰራለን ማለት ነው። ኦኬ በጣም አሪፍ። ጥያቄ ተራ ቁጥር 11 ምን ይለናል? what is the work done by force ብሎ የፎርስ መጠኑ ሰጥቶናል። in moving an object through displacement of ብሎ የዲስፕሌስመንት መጠኑ ሰጥቶናል። ኦኬ ከቤዚክ ዳይናሚክስ ትምህርታችን ደግሞ መናቃለን work done ማለት the scalar product of the force vector and displacement vector አይደል? ፎርሳችን ይሄ ነው። ይሄን ስናባዛ we will get 12i in the i direction, 12 in the i direction and 16 in the j direction ይሆናል። and displacementችን 8 in the i direction and 4 in the j direction። ይሄንን ዶት ፕሮዳክቱን እንሰራለን። we will get 12 ሲባዛ በ8 96 i dot i 1 ይሆናል። 16 ሲባዛ በ4 64 j dot j 1 ይሆናል። we will get 96 ሲደመር 64 which is 160 ጁል ማለት ነው። ኦኬ አንድ ተማሪ ምን ብሎ ሊጠይቅ ይችላል ወይም ሊያባዛ ይችላል which is 12 ሲባዛ በ4 አድርጎ i dot j አድርጎ የሆነ ቁጥር ሊያመጣ ይችላል። ሮንግ ነው አይደል? ለምን 12 ሲባዛ በ4 በእርግጥ 48 ነው። i dot j ግን ምንድነው? which is 0 ለምን በi እና በj መካከል ያለው አንግል ስንት ነው? 90 ዲግሪ ነው። cos 90 0 ነው። i dot j ማለት magnitude of i ሲባዛ magnitude of j which is magnitude of i ማለት 1 ነው አይደል? magnitude of j 1 ነው። and cos 90 ግን ምንድነው? 0 ሙሉ ተርሙን 0 ያደርግበታል። ለዛ ነው ምንቶ ኦኬ ዞሮ ዞሮ መልሳችን 160 ጁል የሚል ይሆናል። which is b ማለት ነው። ቢን በዚህ መልኩ እናከባለን። በጣም አሪፍ። ጥያቄ ተራ ቁጥር 12 ላይ ደርሰናል። ምን ይለናል? the length of the train is 50 ሜትር and its front is 200 ሜትር from a pole. okay the train accelerates at 4 ሜትር per second square። እሺ ሁለተኛ ኢንፎርሜሽን ነው። ጥያቄው ምንድነው? at what speed does its front and rear pass of the pole if its front rates respectively። ልበበሉ አሁን ጠቅነው ምንድነው? its front and rear የባቡሩ የፊተኛውና የኋለኛው ክፍል ይሄንን ፖል በምን ያህል ፍጥነት ያልፉታል ነው። ኦኬ ጥያቄው እንደገና ክሊር በማድረግ እንጀምራለን። እሺ ሌትስ አሲዩም ይሄን ባቡር ብናይ ኦኬ ከባቡሩ 200 ሜትር ርቀት ላይ አንድ ፖል ተቀምጧል። ኦኬ ባቡሩ ኢኒሻሊ አትረስት ነበር። ከዛ በ4 ሜትር ፐር ሰከንድ ስኩዌር አክሰለሬሽን አክሰለሬት ቢያደርግ የባቡሩ የፊተኛው ክፍልና የባቡሩ የኋለኛ ክፍል ይሄንን ፖል በምን ያህል ፍጥነት ነው የሚያልፉት ነው ጥያቄው። ኦኬ እሺ በዛ መሰረት ከፊተኛው ስንጀምር ኦኬ ከፊተኛው ስንጀምር this one ማለት ኦኬ which is v final square ማለት v initial square plus 2as ነው አይደል? ከአምስቱ ኢኩዌሽኖች አንዱ ማለት ነው አይደል? እሺ በዛ መሰረት ኢኒሻል ይሄኛው ተርም ምን ይሆናል? 0 ኢኒሻሊ 13 ስለነበረ 0 ይሆናል። v final square ማለት 2as ነው። v final ማለት square root of 2as ይሆናል። 2 ሲባዛ በ4 ሜትር ፐር ሰከንድ ስኩዌር ሲባዛ 200 ሜትር ስንት ይሆናል ማለት ነው? ካልኩሌት ስናደርገው 8 ሲባዛ በ200 which is 1600 ሜትር ስኩዌር ፐር ሰከንድ ስኩዌር ይሆናል። ሲወጣ 40 ሜትር ፐር ሰከንድ ይሆናል። ይሄኛው ይሄንን ፖል በ40 ሜትር ፐር ሰከንድ ፍጥነት ያልፈዋል ነው። ተመሳሳዩን ስራ የተወሰነ አድጀስትመንት ሰርተን ለኋለኛው ፓርት ደግሞ ስንሰራ the only difference የሚሆነው ምንድነው? እቺን ኤስ እዚህ ጋር 200 ሜትር ነበር የተጠቀምነው፣ እዚህ ጋር ደግሞ 250 ይሆናል ማለት ነው። 200 ሲደመር የባቡሩ ሌንግዝ which is 50 ሜትር እሱን ካልኩሌት ስናደርግ which is 2 ሲባዛ በ4 8 ሲባዛ በ250 which is 2000 ሜትር ስኩዌር ፐር ሰከንድ ስኩዌር ይሆናል። 2000 ማለት 400 ሲባዛ በ5 ነው። 400 ከስኩዌር ሩት ሲወጣ 20 ሆኖ ይወጣል። 20 ስኩዌር ሩት ኦፍ 5 ሜትር ፐር ሰከንድ ይሆናል። 40 እና 20 ሩት 5 ሜትር ፐር ሰከንድ ያዘ ኦፕሽን መልሳችን ይሆናል። መልሳችን በዛ መሰረት አይደለም this one ምን ይሆናል? ሲ ኦኬ የፍሮንቱ መጀመሪያ ነው የሚመጣው፣ ከዛ የሪር ፓሱ ደግሞ ቀጥሎ ነው የሚመጣው ሪስፔክቲቭሊ ስለተባለ ማለት ነው። መልሳችን ሲ ይሆናል ማለት ነው። በጣም አሪፍ ጥያቄ ተራ ቁጥር 13 ላይ ደርሰናል። a cosmic body of extremely intensive gravity from which nothing not even light can escape is ነው የሚላል። gravitational wave ሂግሰን ቦሶን black hole መልሳችን black hole የሚለው ይሆናል ማለት ነው። በጣም አሪፍ ጥያቄ ተራ ቁጥር 14 ላይ ደርሰናል። the system we can apply for security lock in banking system to keep information secret
from hackers and cyber attack is quantum computing, quantum cryptography አይደል? so quantum cryptography መልሳችን ናል። እሺ ጥያቄ ተራ ቁጥር 15 ላይ ደርሰናል። question number 15 ምን ይለናል? from the given graph below, this is a graph, okay, so the body accelerated by 3 meters per second square in the first 10 seconds and moves with constant velocity from 10 to 50 seconds. እሺ ከዚህ ማለት ነው። እሺ then decelerated by 5 meters per second square from ከ50ኛው ሰከንድ እስከ t የሚባለው ሰከንድ አይታወቅም t ሰከንድ ድረስ ደግሞ በ5 ሜትር ፐር ሰከንድ ስኩዌር ፍጥነት ዲስለሬት አድርጓል ማለት ነው። እሺ ፋይናሊ ያው ይቆማል ማለት ነው። ሶ ጥያቄው ምንድነው? what will be the acceleration, okay, what will be the acceleration between 10 to 50 seconds? ሶ ከ10ኛው እስከ 50ኛው ሰከንድ ባለው 40 ሰከንድ ውስጥ የሚኖረው አክሰለሬሽን ምን ያህል ነው ነው። ኦኬ ሶ ይሄን ምንም ካልኩሌሽን ሳንሰራ በማየት ብቻ መመለስ እንችላለን አይደል? ምክንያቱም አክሰለሬሽን ስንል the change in velocity in a given time interval, okay, so given time interval ውስጥ ነው 40 ሰከንድ ውስጥ change in velocity ግን አለ የለም። ኦኬ ሶ እዚህ ላይ የደረሰውን ቬሎሲቲ ጠብቆ ነው ሄደው። ሶ change in velocity 0 ነው። ሶ በዛ መሰረት አክሰለሬሽናችን ምንና 0 ማለት ነው። አክሰለሬሽናችን 0 ይሆናል። ሶ በዚህ መልኩ መልስ እንሰጣለን። ጥያቄ ተራ ቁጥር 16 ላይ ደርሰናል። based on the question on number 15 ሶ እንመለሳለን። ሶ ይሄንን ጥያቄ ሪፈር አድርገን ነው ይሄንን ምን መልሰው ነው። እሺ what is the total distance of the graph? ሶ total distance ፈልጉ ነው የተባለው። ኦኬ ሶ በዛ መሰረት ምን እናርገው መሰላችሁ? ይሄኛውን s1 እንበለው s2 s3 እንበለው። ኦኬ ሶ s1 ካልኩሌት ለማድረግ which is ይሄ ምንድነው ትራያንግል ነው አይደል? ሶ የዚህ ራይት አንግል ትራያንግል ኤሪያ ለመፈለግ ምን እናደርጋለን? 1/2 ቤዝ which is ቤዛችን ስንት ነው? 10 ነው። ሄታችንን አናቅም። ኦኬ ዲሴት ምክንያቱም በዚህ 10 ሰከንድ ውስጥ አክሰለሬሽኑ ነው እንጂ የደረሰበት ፍጥነት ፋይናል ቬሎሲቲ ወይም አልሰጠንም አይደል? ሶ እሱን ቪን ካልኩሌት ማድረግ which is v ፋይናል ማለት v ኢኒሻል ሲደመር at ነው። ሶ 3 ሜትር ፐር ሰከንድ ስኩዌር which is a ማለት ነው ሲባዛ 10 ሰከንድ which is 30 ሜትር ፐር ሰከንድ ይሆናል ማለት ነው አይደል? 30 ሜትር ፐር ሰከንድ። ሶ ኤስን አሚን ቪን ካገኘን በኋላ 1/2 ቤዝ ታይም ሳይት አድርገን ካልኩሌት ማድረግ እንችላለን። 1/2 10 ሲባዛ 30 አያችሁ። አሁን በዚህ 10 ሰከንድ ውስጥ የደረሰበት ፋይናል ስፒድ ስንት ነው? 30 ሜትር ፐር ሰከንድ። እሱን ካልኩሌት አድርገን ማለት ነው which is 150 ሜትር። ኦኬ ሶ በዚህ 10 ሰከንድ ውስጥ የተጓዘው 150 ሜትር ነው። ኤስቱን ካልኩሌት ስናደርግ ተመሳሳይ ኤሪያና ካልኩሌት እናደርጋለን። ሬክታንግል ነው። ሶ ከዚህ እስከዚህ ስንት ነው? 40 ከዚህ እስከዚህ which is 30 አይደል? ሶ 40 ሲባዛ በ30 which is 1200 ሜትር። ሶ ሁለቱን ዲስታንሶች ያገኘን። ኤስ3ን ካልኩሌት ለማድረግ አሁን የመጀመሪያውን ቴክኒክ ብጠቀም ማግኘት እችላለሁ? አልችልም። ለምን? ቤዛችንን አናቅም። ከ50ኛው እስከ ቲ ነው። ኦኬ ሶ ቲን አናቅም። ሶ ሌላ ቴክኒክ እንጠቀማለን which is v final square ማለት v initial square plus 2as ነው አይደል? ሶ v ፋይናላችን ምን ይሆናል? አሁን ለዚህኛው ተርም ማለት ነው። ኦኬ v ፋይናላችን ምንድነው? ፋይናሊ ይቆማል አይደል? ሶ 0 እኩል ነው v initial square plus 2s። ሶ v ኢኒሻላችን ስንት ነው? እዚህ ጋር ያገኘነው 30 ሜትር ፐር ሰከንድ ፍጥነቱን ጠብቆ ለ40 ሰከንድ እዚህም ላይ አለ። ሶ ኢኒሻላችን ለዚህኛው ተርም ይሄ ነው የሚሆነው which is 30 ሜትር ፐር ሰከንድ ስኩዌር አድርገን ሶ እዚህ ጋር አክሰለሬሽናችሁ ኔጌቲቭ ማድረግ እንዳትረሱ። ኔጌቲቭ 5 ሜትር ፐር ሰከንድ ስኩዌር ኤስ እናደርጋለን and we will get simple maths ነው 90 ሜትር። ሶ ቶታል ዲስታንሳችን ስንት ይሆናል? 150 ሲደመር 1200 ሲደመር 90 which is 1440 ይሆናል ማለት ነው። ሶ ምርጫችን ጋር እንገባና which is 1440 የሚለው መልሳችን ይሆናል ማለት ነው። ኦኬ ሶ ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ ትጠይቁኛላችሁ። ቴሌግራም ላይ መጠየቅ ይቻላል ማለት ነው። ጥያቄ ተራ ቁጥር 17 ላይ ደርሰናል። which of the following cannot ለበበሉ cannot okay be possible for the graph of uniformly accelerated motion ነው የሚለኝ። እሺ the area under st graph okay ሚኒንግ ይሰጣል አይሰጥም አይደል? ምን ማለት ነው? እስቲ st ግራፍ እንደዚህ ሰርተን ይሄ s ነው ይሄ t ነው ብለን ብናስብ ሶ ኤሪያው ምን አይነት ትርጉም ይሰጣል? ምንም አይሰጠንም አይደል? ስሎፑ ቢሆን ስፒድ ይሰጠናል። ኦኬ ሶ በዛ መሰረት ምንም አይነት ትርጉም አይሰጠንም። ሶ መልሳችን ኤ ይሆናል። እስቲ ቢ ሲ እና ዲን ግን ቼክ እናድርግ። እሺ the slope of velocity time graph ምን ይሆናል? acceleration. the area under velocity time graph which is displacement. the area under acceleration time graph which is velocity ማለት ነው አይደል? ሶ በዛ መሰረት መልሳችን ቢ ይሆናል። ጥያቄ ተራ ቁጥር 18 ላይ ደርሰናል። ምን ይለናል? ኤማን ኢዝ ቆይኛው ላስገባው ጥያቄው ሙሉ ለሙሉ አይደል? ሶ ኤማን ኢዝ weighing a fish mass m using a spring balance attached to a ceiling of an elevator. which of the following statement is wrong?
about the reading of the balance ነው የሚለን። እሺ ሶ ምንድነው የጠየቅነው ምንድነው ሶ ወንድማችን ኤክስፐሪመንት እየሰራ ነው አይ ቲንክ ሶ እዚህ ኤሌቬተር ውስጥ ሆኖ ስፕሪንግ ባላንስ አለ ሶ አንድን አሳ አንጠልጥሏል ሶ ሪዲንጉን እያነበበ ነው ኦኬ ሶ ሊፍቱ ወደ ላይ ሲወጣ ሊፍቱ ወደ ታች ሲወርድ እዚህ ሪዲንግ ላይ ምን አይነት ኢፌክት ይኖረዋል ነው የሚለን እሺ ሶ በዛ መሰረት እዚህ ስለዚህ ሪዲንግ በተመለከተ ሮንግ የሆነ ስቴትመንት የትኛው ነው እሺ when the elevator is stationary its reading is mg ትክክል ነው አይደል ሶ mg ነው የሚሆነው አይደል እሺ ሶ በዛ መሰረት ቢ ምን ይላል when the elevator is ascending down with an acceleration its reading is m into a plus g ነው የሚለን እሺ ልብ በሉ አክሰለሬሽኑ አይ ሚን ሊፍት ወዴት ነው አክሰለሬት ያደረገ ያለው ወደታች ነው ኦኬ ወደታች አክሰለሬት በሚያደርግ ሰዓት ሪዲንጉ m into a plus g ይሆናል ነው የሚለን እስቲ እንየው ስናየው ሶ ቲ ማይነስ mg ያው ቴንሽናችን ወደ ላይ ነው የአሳው ዌት ደግሞ which is ወደታች ነው ነገር ግን አሁን ሊፍት ወዴት ነው እየወረደ ያለው ወደታች ነው አይደል ሶ ኢዝ ኢኳል ቱ ማይነስ ኤምኤ ይሄ ግን ኬት ነው የመጣው ፎርሙላውን ያው ታውቁታላችሁ ብዬ ነው ኔት ፎርስ ማለት ማስ ታይምስ አክሰለሬሽን ነው ሶ ኔት ፎርሳችን ቴንሽን ማይነስ ኤምጂ ነው ሶ አክሰለሬሽን ኔት ፎርሳችን which is ማስ ታይምስ አክሰለሬሽን ነው አክሰለሬሽኑ ግን ወዴት ነው ወደ ታች ነው እሱን ለማሳየት ነው እዚህ ጋር ኔጌቲቭ ኤምኤ ያልነው ሶ ቴንሽናችን ምን ይሆናል ኔጌቲቭ ኤምኤ ሲደመር ኤምጂ which is ኤም ኢንቱ ጂ ማይነስ ኤ ኖት ጂ ፕላስ ኤ ሳይሆን ጂ ማይነስ ኤ ነው እዚህ ጋር ግን ያለን ምንድነው ኤ ፕላስ ጂ ወይም ጂ ፕላስ ኤ ነው ሶ መልሳችንን ቀድመን አግኝተናል ማለት ነው ሶ ሲ እና ዲን ቼክ አድርጉት ትሩ ነው የሚሆነው ኦኬ እሺ ጥያቄ ተራ ቁጥር 19 ላይ ደርሰናል question number 90 ምን ይለናል a rectangular block weighs 600 ኒውተን and has the sides 3 በ2 በ4 ሜትር ነው ዳይሜንሽኑ ኦኬ as shown in the figure እሺ ሶ and placed on a surface what is the minimum pressure the box exerts on the surface so ይሄ ቦክስ እዚህ ሰርፌስ ላይ ተቀምጧል ብለን እናስብ ሶ ዌይቱ ምን ያህል ነው 600 ኒውተን ነው ኦኬ ሶ ምን ያህል ፕሬሸር ነው የተቀመጠበት ሰርፌስ ላይ ኤግዘርት የሚያደርገው ነው ኦኬ ሶ ፕሬሸርን ካልኩሌት ስናደርግ which is ምን ያህል አማውንት ኦፍ ፎርስ የሆነ ጊቭን ኤሪያ ላይ ኤግዘርት የተደረገ ነው የሚለው ነው የሚነግረን which is አሁን ዳውን ሪአክቲንግ ፎርስ which is the force due to gravity ዌይታችን ነው ማለት ነው which is 600 ኒውተን ሰጥቶናል ሶ ኤሪያን ካልኩሌት ስናደርግ ሌንግዝ ታይምስ ዊድዝ ሶ ልብ በሉ እዚህ ጋር አሁን ኤሪያ ካልኩሌት ስታደርጉ 3 ሲባዛ በ4 እንዳታደርጉ ኮንታክት ኤሪያ ኦኬ ከሰርፌሱ ጋር ኮንታክት የሚያደርግበትን ኤሪያ 3 ሲባዛ በ2 which is 6 ሜትር ስኩዌር ማለት ነው ኦኬ ሶ ይሄን ስናካፍል ዊል ጌት 100 ኒውተን ፐር ሜትር ስኩዌር ይሆናል ማለት ነው ኦኬ ሶ 100 ኒውተን ፐር ሜትር ስኩዌር መልሳችን ኤ ነው ማለት ነው በጣም አሪፍ የመጨረሻኛው ጥያቄ ላይ ደርሰናል ሶ ምን ይለናል what is the total pressure on a diver የጠየቅነው ምንድነው ልብ በሉ ቶታል ፕሬሸር ነው እሺ so what is the total pressure on a diver in a sea at a depth of 30 meter below the surface እሺ so the density of sea water is 20 ኪሎ ግራም ፐር ሜትር ኪዩብ and atmospheric pressure 100,000 ፓስካል ነው ጂን 10 ሜትር ፐር ሰከንድ ስኩዌር ተጠቀሙ ተብለናል ሶ ይህ ዋናተኛ ላይ ኦኬ ልክ 30 ሜትር ጥልቀት ያለው ውሃ ውስጥ ሲገባ ስንት ፕሬሸር ኤክስፒሪየንስ ያደርጋል ሁለት አይነት ፕሬሸር አንድ አትሞስፌሪክ ፕሬሸር ሁለት ደግሞ ሃይድሮሊክ ፕሬሸር ውሃ ውስጥ ስለሆነ የገባው ማለት ነው ሶ በዛ መሰረት ቶታል ፕሬሸራችን ምን ይሆናል አትሞስፌሪክ ፕሬሸር ሲባዛ ሃይድሮሊክ ፕሬሸር which is አትሞስፌሪክ ፕሬሸሩ ተተናል 100 ኪሎ ፓስካል ነው ይሄኛውን which is ዴንሲቲ ሲባዛ ግራቪቲ ሲባዛ በሄት አድርገን ሶ ሲምፕል ማትስ ካልኩሌት ስናደርግ ዊል ጌት 306 ሺህ ፓስካል ወይም 306 ኪሎ ፓስካል ሶ ይሄን ስደምር 406 ሺህ ወይም 406 ኪሎ ፓስካል መልሳችን ይሆናል ማለት ነው ኦኬ ሶ በዛ መሰረት መልሳችን ዲ ማለት ነው ኦኬ መልሳችን ምን ይሆናል ዲ ይሆናል this one ማለት ነው ኦኬ በጣም